ኢሳያስ አፈወርቂን ምናልባት ሊያናድድ የሚችል ነገር ነው ይሄ ጉዳይ። እንግዲህ በኢትዮጵያና በእስራኤል መካከል የተሰማ ነው። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የሰጡት ለኢትዮጵያ የሰጡት በተለይ የአሰብ ወደብን ተመልክቶ የድጋፍ ለመስጠት ያደረጉት ነገርን በተመለከተ በዚህ ፕሮግራም ላይ ኮሜንት አደርጋለሁ። እሱ ብቻ አይደለም፣ በአመታት ልዩነት በተለይ የአሰብ ወደብን ተመልክቶ መለስ ዜናዊ በህይወት ከመሄዳቸው አስቀድሞ በነበረው ጊዜ እስራኤል ኢትዮጵያ የአሰብ ወደብን እንድትጠቀም ለማድረግ ድርድር እያደረገች የነበረችውን ጉዳይ በተመለከተ ምን ይመስላል? አሁን ያለውስ ማዕቀፍ ምን ይመስላል? ለምንድን ነው እስራኤል የአሰብ ወደብን የፈለገችው በሚለው ዙሪያ ላይ ኮሜንት እናደርጋለን። አብራችሁኝ እንድትቆዩ በድጋሚ በአክብሮት ጋበዝኩኝ። ወደ መረጃዎቼ ልለፍ። እውቀት ታላቁ እግዚአብሔርን ታከብራለች። ሣድስ እንግዲህ ውድ ቤተሰቦቼ ወደ መጀመሪያው መረጃ ልለፍላችሁ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በተለይም የአፍሪካ ቀንድ ላይ የቀይ ባህርን ለመጠቀም ኢትዮጵያ ያንን ቦታ እንድትይዘው ለማድረግ ከዚህ ቀደምም በጣም ጥረት አድርገው እንደነበር እስራኤሎቹ ይታወቃል። እንደሚታወቀው በምስራቅ አፍሪካ ላይ በተለይም የሶማሌላንድን በመደገፍ ደረጃ እስራኤል ትልቁን ቦታ ከሚይዙት መካከል ትገኛለች። ስለዚህ በዚህ ስፍራ ላይ የሶማሌላንድን ኢትዮጵያ በዚህ ደረጃ ላይ ቀርባ እንድታነጋግር ሀገራዊ እውቅናም ጭምር እንድትሰጥ ለማድረግ በጣም ብዙ ድጋፍ እስራኤል ስታደርግ እንደቆየች ይታወቃል። እሱ ብቻ አይደለም፣ በቀይ ባህር ላይ በኢትዮጵያ ኃይል እንድታገኝ እስራኤል ረጅም ጊዜ ፍላጎት አላት። ለዚህም የሆነውም እንግዲህ በብዙ ታሪካዊ ሂደቶች ውስጥ ከኤርትራ ጋር ከሚሆነው ግንኙነቷ ይልቅ ከኢትዮጵያ ጋር ቢሆን አዋጪነት እንዳለባት እስራኤል ታውቃለች። ከፍተኛ የኢትዮጵያውያን ቁጥር በየጊዜው ወደ እስራኤል ለመንፈሳዊ ጉዞ ይሄዳሉ። እንደገናም ደግሞ በኢትዮጵያና በእስራኤል መካከል በብዙ ሺህ ዘመናት የቆዩ ጥንታዊ ታሪኮች አሉ። በዚህና መሰል ጉዳዮችም ብቻም አይደለም፣ ስትራቴጂካሊ ኢትዮጵያ ካላት የጦር አቅምና ሌሎችም ስትራቴጂ የተነሳ በዚህ ስፍራ ላይ የጦር አቅሟን እንድትይዝ እስራኤል ከፍተኛ ድጋፍ በማድረግ እንደምትገኝ ይታወቃል። ይሄ በዚህ ሁኔታ ላይ እንዳለ እንግዲህ ተመሳሳይ ድጋፍ አሁን የኢትዮጵያ ላይ ለመስጠት ኢትዮጵያ በባህር በር ማግኘት በመታረገው ጥረት ላይ በተለይ በአሰብ ወደብ ተመልክቶ ያላትን አቋም እንድታጠነካክር ለማድረግ እስራኤል ከ2017 እንደ ፈረንጆቹ አቆጣጠር ተመሳሳይ ነገር እንደነበረ ይታወቃል። የእስራኤል ዲፕሎማት የኤርትራው ፕሬዝዳንት ኢሳያስን በአስመራና በ2017 መገባደጃ ላይ ደግሞ አዲስ አበባ ላይ ከኢትዮጵያ ፕሬዝዳንት በወቅቱ ኃይለማርያም ደሳለኝ ጋር ጭምር የአሰብ የወደፊቱን እጣ ፈንታ በተመለከተ የእስራኤል ዲፕሎማቶች በኤርትራና በኢትዮጵያ ተመላልሰው ሄደው መምከራቸው አንድ ስውር ዶክመንት በደንብ አድርጎ ይገልጻል። እንግዲህ ስብሰባው በፕሬዝዳንት ኃይለማርያም ደሳለኝ ቀርቦ እንደነበረና ቀደም ሲልም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጎብኝተው እንደነበረ፣ ከነዚህ መካከል ትኩረታቸው በእስራኤል የአፍሪካ ህብረት የታዛቢነት ጥያቄ ላይ የኢትዮጵያን ድጋፍና ሌሎችም አህጉራዊ ጉዳዮች ላይ በተመለከተ ማግኘት እንደሆነ ይታወቃል። አንደኛው ምክንያቱ እሱ ነው። ምክንያቱም ኢትዮጵያ በአፍሪካ ህብረት ውስጥ እስራኤል ቦታ እንድታገኝ ወይም ደግሞ ታዛቢነትን እንድታገኝ ለማድረግ ኢትዮጵያ የምትሰራው ስራ ቀላል አልነበረም ማለት ነው። የአንድ ሰው የተመራ የልዑክ ቡድን በወቅቱ በ2017 በታህሳስ 24 ከእስራኤል ወደ መቀሌ በከፍተኛ ባለስልጣናት ጋር እዛ መቀሌ ተገናኝተው እንደነበረ ይታወቃል። በመቀሌ በተካሄደ መርሃ ግብር ላይ በጥናት ላይ የተመሰረተ የትብብር ፕሮፖዛል ቀርቦ ነበርና የክርክሩ ቁልፍ ይዘት የኢትዮጵያና የኤርትራ የአሰብ ወደብን ጨምሮ ግንኙነታቸውን እንደገና ለማደስ የቀረበ የፖለቲካ ሀሳብ ላይ እንደነበረ ለዚህ ጉዳይ ጥልቅ ጥናት ሲባል ቃለ መጠይቅ ይደረገላቸው ዶክመንቶች ተንትነውት ያስቀምጣሉ። ኤርትራ በባድሜ ያለውን የድንበር ውዝግብ ለመፍታት የአሰብ ወደብን እንድትጠቀም ለኢትዮጵያም እንድትሰጥ ማለት ነው። ከዛ በተጨማሪም የአውሮፓ ህብረት ከአሰብ ወደ አዲስ አበባ ከመቀሌ ጋር የሚያገናኙ መንገዶችን ለመስራት ስምምነት እንደነበረና ይሄም በኤርትራና በኢትዮጵያ መካከል ያለውን የጥላቻ ሁኔታ በአወንታዊ መልኩ ይቀይረዋል የሚልና ወደ ኢትዮጵያና ወደ ኤርትራ ትብብር ያሸጋግራል፣ ሁለቱም ሀገሮች የኢኮኖሚ ያተርፋሉ፣ እስራኤልን በመካከል ትጠቀማለች። ያ ነበረ ድርድሩ ማለት ነው።
በጣም የሚገርም ዶክመንት ነው። ከፈለጋችሁ አታች አረግላችኋለሁ ከታች ዶክመንቶችን ብታነቧቸው በጣም ጥሩ ነው። ሳድስ ስለዚህ ከዛ በኋላ ከ3 ሳምንታት በኋላ ዘመን ተለወጠ። በ2018 አውሮፓውያኑ ዘመን አቆጣጠር ኢሳያስ ንግግራቸውን ህወሓትን በወቅቱ እንደ ችግር ህወሓት ለዚህ በጣም ችግር ፈጣሪ ሆኖብናል በሚል ጌም ኦቨር ወያኔ የሚለው መፈክር አቀረቡ ማለት ነው። ከዛም የጂኦ ፖለቲካዊ ሁኔታን መቀየሩ በማያጣይቅ ሁኔታ በህወሓት ላይ ዘመቻም የተከፈተበት ጊዜ እንደነበረ ጊዜው ያ ጊዜም ትክክለኛው በህወሓት ጋር ጥላቻ የተፈጠረበት ወይም መቆራቆስ ምክንያቱም ይሄንን ሐሳብ የህወሓት አመራሮች ተቀባይነት አላገኙም። ሶስቱም ቃለ መጠይቆች የተደረገላቸው ሰዎች ወይም ዶክመንቶቹም ጭምር ይሄንን ነው የሚናገሩት። በወቅቱ የነበረውን አሰብ ወደብን ኢትዮጵያ ተጠቅማ በዛ አይነት የንግድ ልውውጥ ላይ ያ አይነት ሐሳብ ፕሮፖዛል እስራኤል ያቀረበችውን በተመለከተ በህወሓት ዘንድ ተቀባይነት አለማግኘቱን ኢሳያስ አፈወርቂም ህወሓትን መክሰስ መጀመራቸውን ይዛ ሰዓት ዶክመንቱ ይናገራል። ይህም እንግዲህ ጂኦፖለቲካዊ ሁኔታዎች ከዛ በኋላ እንደተለዋወጡም ጭምር ያሳያል። በ2012 የወቅቱ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ ከዚህ ዓለም በሞት የተለዩበት ጊዜ ነው። ከዛም አቶ ኃይለማርያም ደሳለኝ በእሳቸው ምትክ የተተኩበት ነው። የኤርትራው ፕሬዝዳንትም ኢሳያስ አፈወርቂም በዛ ሰዓት የነበረውን ነገር በደንብ የተመለከቱበት ጊዜ እንደነበር በደንብ ይታወቃል። ከ2018 8 ዓመታት ቀደም ብሎ የነበረ ጊዜ ነው ያ። በ2015 ዓ.ም የተባበሩት አረብ ኤሚሬትስ በጅቡቲ ያለውን ወደብ ወደ ኤርትራ አሰብ ወደብን ደግሞ በጣም ወደ አስፈላጊነት በመቀየር ኤርትራ በተባበሩት አረብ ኤሚሬትስ እርዳታ ወደቡን ለማልማት እድል ሰጠች ማለት ነው ለተባበሩት አረብ ኤሚሬቶች። ከዛ የተባበሩት አረብ ኤሚሬቶች ለ30 ዓመታት ያክል በሊዝ በወቅቱ ፈርመውት እንደነበረ ይታወቃል። በ2016 ዓ.ም ትራምፕ ወደ ስልጣን ከመጡ በኋላ ያለው ሁኔታ በዚህ አካባቢ ላይ መልክዓ ምድሩን ይበልጥ ትንሽ ፖለቲካዊ መሻሻል ፈጥሮለት እንደነበረ ይታወቃል። በመጨረሻም ከዛ በኋላ የሚታወቀው 2020 ዓመተ ምህረት ነው የአብርሃም ስምምነት የሚባለው አብርሃም አኮርድ እሱ የተፈጸመበት ሰዓት ላይ የተያያዘ ጉዳይ ያለበት ነው። ስለዚህ በአሜሪካ የሚደገፈው የተባበሩት አረብ ኤሚሬትስ፣ ሳዑዲ አረቢያ በእስራኤል መካከል ያለውን ትብብር ግብፅን ጨምሮ እንዲሻሻል ያደረጉበት ጊዜ ነው። ከዛ ቀደም ብሎ በ2017 ዓ.ም ለኢትዮጵያና ለኤርትራ የቀረበ የሰላም እቅድ እንደነበረ ይታወቃል። ኢትዮጵያን የባህር መዳረሻ እንድትሰጥ እና ኤርትራን ደግሞ ብዙ ኤርትራን ካጉላላው ማዕቀብ እንድታርፍ የሚያደርጉ ስምምነቶች በሆኑ ማለት ነውና በኢሳያስም በጥር 2018 በሰጡት ቃለ ምልልስ ላይ ከሰጡት መግለጫ ጋር ይሄ ጉዳይ ደግሞ ይስማማል። የጂኦፖለቲካል ንፋስ የመለወጥ አይነት ባህሪ ያሳየ ማለት ነው። 2018 የእርቅ የሚመስል ነገር በደንብ በረታ አይታችሁ እንደነበረ ከዛ ቀደም ብሎ 2017 በእስራኤል ዲፕሎማሲ ለኤርትራና ለኢትዮጵያ የቀረበ ሐሳብ ነበር እና ከአውሮፓውያን ድጋፍ ቀርቦበት የነበረ ነገር ነው። ከዛ በጁላይ 2018 ምስጢራዊ የሰላም ስምምነት ከተባበሩት አረብ ኤሚሬትስ፣ ሳዑዲ አረቢያ ጋር የነበረው ለኤርትራና ለኢትዮጵያ በሰጡት የገንዘብ ድጋፍ እንደምታስታውሱት ሳዑዲ አረቢያ የነበረው ስምምነት ነው። ከዛ የአውሮፓ ህብረት ለኤርትራ የመንገድ ግንባታ ፕሮጀክቶችን ለመስራት እና ኢትዮጵያ በዛ ሁኔታ ተጠቃሚ የምትሆንበትን ጉዳይ ለማምጣት ተሰራ ማለት ነው። ከዛ በጁላይ 2018 ከኢትዮጵያ ጋር በመተባበር የኤርትራ ወደብ የመገንባት እቅድ እንዳለው ያንን በተመለከተ ሳዑዲ አረቢያ ያቀረበችው ፕሮፖዛል እንደነበረ ታስታውሳላችሁ። በኢትዮጵያና በኤርትራ መካከል በሳዑዲ አረቢያ የተፈረመው ስምምነት በወቅቱ ኤርትራ ከኢትዮጵያ ጋር የገባችው ሰላም ስምምነት የፖታሺየም ወደብ መገንባትንም ጭምር እዛ ላይ የማቀድ ጉዳይ እንደነበረም ዶክመንቱ ያጋልጣል። በኤርትራ ውስጥ የአውሮፓ ህብረት መንገድ ግንባታ ፕሮጀክትን ማቀድ ከማስታወቂያው ይሄንን ከመደረጉ በፊት
በየካቲት 2019 ፕሮጀክቱ ተጀምሮ እንደነበረ ከዛ ወደ 20 ሚሊዮን ዩሮ ያክል በጀት ፈሶበት እንደነበረ ዶክመንቱ ያጋልጣል። ከዚህ በኋላ እንግዲህ ለቀጣይ ደረጃዎች 60 ሚሊዮን ዩሮ ያክል በጀትም ተዘርግቶ እንደነበረ ይታወቃል። የተባበሩት መንግስታት የፕሮጀክት አገልግሎት ቢሮ የሚባል UNOPS የሚባል ተቋም ነው ይሄንን የሰራው። ከዛ ጋር የመጀመሪያዎቹ ስብሰባዎች ከ2025 ከህዳር 25 እስከ 30 መካከል እንደነበሩ እነዚህ የሲክሬት ዶክመንቶች ይናገራሉ። እንግዲህ ፕሮጀክቱ በጥር 24 2019 እንግዲህ የኢትዮጵያ ስምምነት በጣም የመጣበት ጊዜ እንደነበረ ታውቃላችሁና በዛ ሰዓት ላይ ኦስትሪያ፣ ቤልጂየም፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ኔዘርላንድስ፣ ኖርዌይ፣ ስዊድን፣ ስዊዘርላንድ፣ ዩናይትድ ኪንግደም እንዲሁም ደግሞ EEAS የሚባል ተቋም እነዚህ የተገኙበት ስብሰባ ተደረገና ይሄ ጉዳይ ለነሱ ብሪፍ ተደረገ፣ ተብራራላቸው። ከዛም እንደ አውሮፓዎቹ ዘመን አቆጣጠር በ2018 ጁላይ ወር ላይ የሰላም ስምምነቱ ተደረገ። ፕሮጀክቱ ሰላምን ለማጠናከር የኢኮኖሚ ውህደትን በኢትዮጵያና በኤርትራ ለመፈጸም የኤርትራን ኢኮኖሚ ለመክፈት የኤርትራን ልማት ለመደገፍ ቁልፍ እድል ይሰጣል በሚል ቀረበ ማለት ነው። እንግዲህ ይሄን ጉዳይ የአውሮፓ ህብረት በደንብ ሳንሱር በተደረገበት የስብሰባው ቃለ ጉባኤ ላይ ዶክመንቱ የተወጣው ዶክመንት ያሳያል። ፕሮጀክቱ በፍጥነት አለበለዚያ ኤርትራ ወደ ሌላ ቦታ እንዳትመለከት ወይም ደግሞ ነገሮች እንዳይበለሻሹ ለማድረግ በከፍተኛ ፍጥነት እንዲሰራ የሚል ወጥቶበትና በኢትዮጵያና በኤርትራ መካከል የአሰብ ወደብን ተጠቅመው ይሄን ነገር መስራት የሚለው ፕሮጀክት በከፍተኛ ደረጃ ተቀለጣጥፎ ነበር። ከአውሮፓ ልማት ፈንድ የሚባል EDF የሚባል ተቋም ወደ አውሮፓ ህብረት የአደጋ ጊዜ ትረስት ፈንድ ወይም ለአንድ ፈንድ ለአፍሪካ ህብረት የሰጠው EUTF የሚባል ለአፍሪካ ውስጥ ላለ ወደዛ ፈንዱ እንዲዘዋወር ከዛ ከአደጋ ጊዜ አሰራሩ ተጠቃሚ ኤርትራም እንድትሆን በተለይ የመንገዶቹ ስራ በኤርትራ ቋሚ ብሔራዊ አገልግሎቶች ውስጥ ባሉ ሰዎች መከናወን እንዳለበት ወደቡንም የአሰብ ወደብን ተመልክቶ ከኢትዮጵያ ጋር ያላትን ይህን ጥቅም እንዲጋሩ ስምምነቱ ተደረገ ማለት ነው። እንግዲህ ብዙ ነገር እዚህ ቦታ ላይ ይነገራል። እንደዚህ የተያዙት ቃለ ጉባኤዎች ላይ የወጣው ዶክመንት ሲያሳይ የአውሮፓ ኮሚሽን ከስራ የተባረሩ ሰራተኞችን ብቻ ለመጠቀም ሀሳብ አቅርቦ እንደነበረና ነገር ግን በአውሮፓ ህብረት በደንብ ሳንሱር የተደረገበት ክፍል ውስጥ ይህ ሁኔታ ተቀባይነት ካገኘና ኤርትራ ቅድመ ሁኔታዎችን በመቃወም ውድቅ ያደረገችበት ሁኔታ ነበረና ምክንያቱም እነዚህ ይሄን ስራ እንዲወጡ የተደረጉ ሰዎች ከስራ የተቀናነሱ ሌሎች አውሮፓ ላይ ይሄን ስራ የሰሩ ብዙም ተጽዕኖ ላይ ፈጥሩ ይችላሉ የተባሉ ሰዎች ስለነበሩ የኤርትራም ተቃውሞ ከዛ ውስጥ ወጥቶ እንደነበረ ዶክመንቱ ያሳያል። ከዚህ ጋር ተያይዞ ያ የጠቀስኩላችሁ ኮሚሽን ከኤርትራ ስለዚህ ኤርትራ በተቃወመችው መሰረት ከኤርትራ 72 የሚሆኑ ሰራተኞች ለዚህ ኮንስትራክሽን ግንባታ የሚሆኑ አማካሪዎች ሌሎችም እንዲወሰዱ ከዛ የብሔራዊ አገልግሎት ሰራተኞቹ ናቸው እነዚህ ከዛ በኢትዮጵያ በወቅቱ ካለው ደሞዝ ጋር ተመጣጣኝ ክፍያ እንዲከፈላቸው ሰራተኞችን ከአውሮፓ ከመውሰድ ይልቅ ከኤርትራ ለመውሰድ ቃለ ጉባኤው ያን እንደወሰነ ይናገራል። ከዛ የጠቅላይ ሚኒስትሩን የኢትዮጵያ ጠቅላይ ሚኒስትርን ጨምሮ ለዚህ ጉዳይ ተባባሪ እንደነበሩ አሁን ያሉ ጠቅላይ ሚኒስትር ይሄን ጉዳይ ዶክመንቱ ይናገራል። ይሄ እንግዲህ ሚስጥራዊ ስምምነት አብሮት አለ በኢትዮጵያና በኤርትራ መካከል ብዙ ነገሮች እዛው ውስጥ ተያይዘዋል። ስለዚህ በሳዑዲ አረቢያ የተደረገው የነበረው ስምምነት የዚህ አካል እንደነበረ ዶክመንቱ ያጋልጣል፣ ይናገራል። ስለዚህ አሁን ያለው አለመስማማት ውስጥ ለውስጥ ፖለቲከኞቹ መናገር የማይፈልጉት ነገር አለ ማለት ነው። ውስጥ ለውስጥ ጀምረውት የነበረ ነገር ግን አደባባይ ላይ ሳይወጣ ቀርቶ የተበለሻሸ ነገር ስላለ ያ ነገር ከጀርባው እንዳለ ያስታውቃል። ስለዚህ የኤርትራና በኢትዮጵያ መካከል የኢኮኖሚ ውህደትን ለማምጣት የታሰበው የነበረው ነገር መካከል ላይ የህወሓት ጉዳይ አስቸጋሪ እንደነበረና ይሄም ደግሞ ህወሓት ጉዳዩን እንደበጠበጠባቸው ይናገራሉ ማለት ነው በዶክመንቱ ላይ። ሆኖም በኢትዮጵያና ኤርትራ መካከል ከሳዑዲ አረቢያ፣ ከተባበሩት አረብ ኤሚሬትስ፣ ከእስራኤል፣ ከአሜሪካ፣ ከአውሮፓ ህብረት ጋር በመተባበር
የኤርትራን መገለል በማስወገድ ለኤርትራና ለኢትዮጵያ የውጭ ድጋፍ በሚሆን ለወደብ ለአሰብ ወደብ ማለት ነው ከዛ ለመንገድ ለባህር ኃይል መሰረተ ልማት ግንባታ ድጋፍ መስጠት በሚል ያስቀምጠዋል። በጁላይ 2018 የሰላም ስምምነቱ ከተፈረመ ከ4 ወራት በኋላ የተባበሩት መንግስታት ድርጅት በኤርትራ ላይ ጥሎት የነበረው ማዕቀብ ነበረ። ያ ተነሳ። በኢትዮጵያ ዲፕሎማሲያዊ ሂደት ምክንያት ነው የሆነው። በዛም እንግዲህ የኖቤል ሽልማቱ በ2019 ተከናወነ። በመጨረሻም በዓለም አቀፉ ማህበረሰብ ኤርትራ ከመገለል ተረፈች ማለት ነው። ይህ በእንዲህ እንዳለ ነው በትግራይ ክልል ላይ ጫና በማሳደር በትግራይ ጦርነት ምክንያት የተጀመረው በ2020 የመጣው የአሜሪካ ፕሬዝዳንታዊ ምርጫ ዋዜማ ላይ የሁሉም አይን ወደ አሜሪካ ባዘነበለበት በዛ ሰዓት ላይ ያ ጉዳይ ተከሰተ። ከዛም በጣም ብዙ ቀውስ መጣ። በትግራይ ፖለቲከኞች ለዚህ የሚሆነው ምላሽ ይሄንን ነገር መሃል ላይ ያለውን ኢትዮጵያ ያን የአሰብ በተለየ ህወሓት ባለስልጣናት ናቸው ኢትዮጵያ ያን የአሰብ ወደብ እንዳትጠቀም ለማድረግ ከተሰራው ስራ በኋላ ብዙ ያመጣው ጦርነቶች ሁሉ ነገሮች መጡ። ኤርትራም ደግሞ ጠላቴ ህወሓት ነው በሚል ያደረገው ጉዳይ ይሄን ሁሉ ሰበብ ይዞ እንደመጣ ከዛም በኋላ በስምምነቱ በተለይ በደቡብ አፍሪካ ተደርጎ በነበረው ስምምነት ላይ ኤርትራን የሚያገለው ነገር ከዛ በኋላ ተያይዞ እንደመጣና እስካሁን ድረስ ያለው አለመግባባትና ብጥብጥ ከዛ ጊዜ ተረግዞ ሊወለድ ያለ ግን የተጨናገፈ ሽል በውስጡ እንዳለ የሚያሳይ መሆኑን ይሄ ምስጢራዊ ዶክመንት ያጋልጣል ማለት ነው። ውድ ቤተሰቦቼ ሳድስ እስራኤል እያደረገች ያለችው የዛ ተከታታይነት ያለው ሳዑዲ አረቢያ እያደረገች ያለችው የዛ ተከታታይ ፕሮጀክት እንደሆነና አሁን ሳዑዲ አረቢያ ወደቡን ብትይዘው ለኢትዮጵያና ለኤርትራ በሚጠቅም መልኩ ለማድረግ ነው የተባለው ከዛ ጋር የተያዘ እንደሆነ ታያላችሁ። ምክንያቱም ለኢትዮጵያ በአሰብ ወደብ ላይ ቦታ ለመስጠት በኤርትራ ሳዑዲ አረቢያ ቢይዘው እንደዚህ ነው ማድረገው የሚለው ነገር በውስጡ ለማስተራረቅ ስራ እየሰሩ እንዳሉ እነዚህ ዶክመንቶች ያሳያሉ። ከውስጥ ለውስጥ ያሉ የፖለቲካ ሂደቶች አሉ። የተቋረጡ ነገሮች የቀጠሉበት፣ የተበለሻሹት ነገሮች መልሰው የተበለሻሹበት ብዙ ነገር በውስጡ እንዳለ ያሳያል። እንግዲህ ከዚህ ጋር የተያዙ ነገሮች የፖለቲከኞቹ ንግግሮች ከዚህ የተወለዱ ፊት ለፊት ላይ መናገር ማይፈልጉ ከዚህ ተጸንሰው የተወለዱ እንደሆነ ማየት ይቻላል ማለት ነው። ወደ ሌላው መረጃ ልውሰዳችሁ፣ አብራችሁን ቆዩ። ሳድስ ሄሎ እንግዲህ ውድ ቤተሰቦቼ እዚህ ስክሪን ላይ እንደምትመለከቱት ይቺ እናት ልጇ ሳር ረግጦ እሷም ልጇን ለማምጣት ብላ ወደ ሳሩ ትገባለች። ስለዚህ ሳሩ ተረግጧል በሚል ይሄ የምታዩት የደንብ አስከባሪ ወደ ህግ ነው የምንሄደው በሚል ሲያስጨንቃት ታያላችሁ። እዚህ ላይ እንግዲህ 3 ነገሮችን ማየት ይቻላል። አንደኛ ህሊና እየጠፋ ህሊና እየወደመ ያለበት ጊዜ ላይ መሆኑን በጣም ታያላችሁ። በሁለተኛ ደረጃ በምን ያህል ቢያምኑ ነው እኚህ ሰዎች በምን ያህል ቢያሳምኗቸው ነው እስከ እናት መጫት ህፃን ልጅ ይዛ በህፃኗ ፊት ላይ እንደዚህ አይነት ነገር ሲያደርግ እውነት በጣም የሚያሳዝን ልብ የሚጎዳ ነገር መሆኑን ታያላችሁ። እየለመነችው ህፃኗ በህፃኗ ፊት ሲያሸማቅቅ ማለት ነው። አሁን ህፃኗ ምን ሊያስብ እንደሚችል ማየት ነው። እንግዲህ ውድ ቤተሰቦቼ በጣም ጨቅላ ህፃን ስለሆነ ብለን ልናስበው አንችልም። ህፃናት በአሁኑ ሰዓት ላይ ማይንዳቸው ሪከርድ ማድረግ አቅሙ ብዙ ነው እና ከዛ ከፊት ለፊት አንድ የቆመ መኪና ይቅርታ ጠየቀች አይደለም ወይ ሶሪ አለች አይደለም ወይ ለምን አተዋትም ይለዋል። ሶሪ ብለሃለች ብሎ ሲለው የምን ሶሪ ነው እያለ ሲሟገት ሰማላችሁ። እንግዲህ በጣም የገረመኝ ሁለተኛው በምን ያህል ቢያሳምኗቸው ነው አእምሯቸው እስከዚህ ድረስ የጨከነው በጣም ይገርመኛል። በሶስተኛ ደረጃ ትንሽ የጨካኝነቱ ጉዳይ ሳሩን ራሱ ያለመልመዋል ወይ ብሎ መጠየቅም ያስፈልጋል እና እነዚህ ነገሮች መታየት ያለባቸው ነገር እንዳለ ውስጤ ይሰማኛል በእውነት ለመናገር።